በፊት ነው። ዌልካም እንኳን ደህና መጣሽ። እንኳን ደህና መጣሽ። ነይ ከአምስት ወር ከአብርሽ ጋር ሲያሽቃብጡ ነበር እነዚህ ልጆች ማለት ነው። ከአምስት ወር አብርሽ ለሩታ መኪና ሲገዛ ጥላውን ማንሳት ትችላለህ አሁን ሩታዬ ዛሬ ላንቺ ለየት ያለ ሰርፕራይዝ ተዘጋጅቷል። እንግዲህ ሰርፕራይዝ ትንሽ ድካም ነበረው፣ ልፋትም ነበረው። በጣም ደክመን ለፍተን ሰርፕራይዝ ለማድረግ ልንበቃ ነው ማለት ነው። እና ልጅሽ ገና ከትይዞልሽ እየመጣ ነው እና 1 2 ዛሬ ሩታ እንግዲህ የመኪና ባለቤት ሆነሻል። የመኪና ባለቤት ሁለት ሊንዲ ጨንቃት አልፈልግማ። ምን ሆነ ነው ፈረንጅ? አንድ እሺ፣ የአብርሽ መኪና አብርሽ የገዛ መኪና ጋይስ፣ ያው መኪና ደስታ እንዴ! ያምረኝ እኮ ነው። የምሬን ነው። እግዚአብሔር ነው የምሬን ነው። ዛሬ ድምጽ ተያዘብኝ። እንዴት ልጅ አብርሽ መኪና አትቀበኝ። እንዴት ላድርግሽ? you see guys ተደግሟል። ሁለተኛ ታልሻንዲ ለደ ነገር ብርቅ እደውልላችኋለሁ። እደውልላችኋለሁ። እውነት በኋላ እንገናኛለን። ያው ሰጥቻታለሁና እንዳወራው አልቀረውም። አሁንም መኪና ስለሚያስፈልጋት ማለት የመጀመሪያው መኪና በነዳጅም ስለሚሰራ አሁን ላይ ደግሞ ያው እንደምታውቁት ነዳጅ ጠፍቷል። ትንሽ በጦርነት ምክንያት ምናምን ነዳጅ ስለጠፋ አሁን የኤሌክትሪክ መኪና ያስፈልጋታል ብዬ ዛሬ ሩታን ሰርፕራይዝ ላረጋት ነው የምትቀበለው መኪና ትንሽ በጦርነት ምክንያት አንድ መኪና ያላት ሁለተኛ መኪና ስገዛ ታየ። አሁን የኤሌክትሪክ መኪና ያስፈልጋታል ብዬ ዛሬ ሩታን ሰርፕራይዝ ላረጋት ነው። እንኳን ገዛ ወንድሜ እምኔዘን መተን እምቢ አትልም እንዴ ማለት አራትልም ጭራሽ አትልም። ብቻ ዛሬ የሁላችንም የደስታ ቀን ነው። ቤተሰቦች ፊታችን ላይ የሆነ የመደንገጥ ስሜት ይሰማልና ይታያል። በጣም ደንግጥ ትንሽ ይነበባልና ያ ስሜት ምንድነው ያወጣ ነው ብር ነው ትንሽ አስደንግጦ ነው። አንተ ነው ወጣ እሱ አልደነገጠም። እኔ ብቻ ነኝ ቀን በቀን እየጨመረ ወይም ደግሞ በግልጽ እያየው እንደሰማችሁ እንግዲህ ደስታ ሩታን ሰርፕራይዝ አደረጋት። መኪና ገዝቶ ከ2 ቀን በፊት ቤት ገዝቶ ከዛ ደግሞ በነጋታ ጋይስ መኪና ገዝቷል። የትኛ ዲያስፖራ ነው ጋይስ? ሩታ ለማንኛውም ደስ ስላላት ደስ ብሎኛል። እንደዚህ ብትመጡ ይመረጣል። አዎ አብርሽ ጋር እንደ ውሻ ከምትከተሉ ማለት ነውና መጀመሪያ ላይ ያስገባላችሁ ቪዲዮ አይታችኋል አይደል? ከ5 ወር በፊት አብርሽ ነበረ መኪና ነጭ መኪና ሰርፕራይዝ ያደረጋት። ሩታ ታውቃለች በወለደች ሰዓትና ይሄ አሽቃባጭ ነበረ። ህዩን ብትሉ ቢኒያም ካቤልን ብትሉ አሽቃባጭ ነበሩ የአብርሽ ማለት ነው። ከ5 ወር በፊት ጋይስ እንድታስታውሱ ስለፈለኩ ነው። ቪዲዮ ገብታችሁ ማየት ትችላላችሁና እዚህ ደግሞ 2 ሆኖ 1 ሆኖ ነው ሲያሽቀብጥ ነበር። አብርሽ እኮ የሰው ፍቅር አለ በነገራችን ላይ ልጁ ሙግስ አለ። ሩታ ግን አምሮብሻል ዛሬ ይሻላል። አዎ ይሻላል። ለማንኛውም እኔ ምለ ወንድሜ ደስታ የምትባለው ሰውዬ ማለት ነው ጭራሽ ማለት ነው ከኢትዮጵያ ወደ ማጣቅ ሰውዬ በቀደም ይሄ መሰለ ቤት ገዝተ አሁን ደግሞ ይሄ መሰለ መኪና ኤሌክትሪክ የትኛው ነው አንተ? የትኛው ዓለም አቀፍ ዲያስፖራ ነህ? ምነው መንግስት አብይ አህመድ ነኝ ያልከሳ አንተ መጠየቅ አለበት። እንዲህ ሰርቀ መሆን አለበት ወይስ ዘርፈክ ነው? ግን በነገራችን ላይ ይሄ ፈረንጁ ምን አለ? የደስታ ለሩታ ያለው ቦታ ያየው ነው ምናምን ሲል ነበርና በቁሳቁስ አይደለም ፍቅር የሚገለጸው ባይዘው መኪና ስለገዛ ቤት ስለገዛ አይደለም። ሰው ልጅ ከምንም በላይ ክብር ፍቅር ሲኖር ነው እንጂ ፍቅርን ይገዛል እንጂ ብርን ምንም ሊያደርግ አይችልም። ፍቅር ሊሆን አይችልም። ይሄ ነው ውቅና ይሄናል ፈረንጁ የምትባል ማለት ነው። በቃ ይሄናል ቦታ እንዳለው አውቅ ያለው ደስታ ለሩታ ያለው ቦታ አለማወቃችሁ እንግዲህ ኤኒዌይስ ሩታ ደስተኛ ናት። እንኳን ደስ አለሽ ሩታ፣ የመኪና ተገዛልሽ። እንግዲህ ግን ስታሽከረክሪ ቤት ያ ተገዛ ቤት ገብተሽ ቁጭ ስትይ ነው
የምናረጋግጠው እኛ ጅል አይደለንም። ኦኬ የአብርሽን መኪና ተቀብለሽ የት እንዳረግሽ አናውቅም። አንድ ቀን አላሳይሽንም። ለተመልካች ማሳየን ነበረብሽ። አሁን እንደ ቅመሞቹ እንደ አብርሽ እና እንደ ቡሩኬ ማለት ነው መኪና ገዛ አሳየን። አየሽ ማነው አሁን ደግሞ ቅመማ ትገዛለች ታሳየናለች። እንደዛ ነው ማሳየት አለብሽ እንጂ የውሸት ሳክስ የለም እኛ ጋር። ኤኒዌይስ እውነት ከተገዛለች ደስ ብሎኛል። እኔ ሰው ደስታ ያስደስተኛል። ጋይስ አብርሽ ብቻ አትንኪ፣ አታሰድቢ። አዎ የራስሽ ላይፍ ጀምሪ። ደስተኛ ነን እኛ። በቃ ይሄ ነው የምንፈልገው እኛ ተመልካች። ከአብርሽ አናት ሁረጂ። በቃ ደስታ እውነተኛ አፍቃሪ ከሆነ አፍቅር አንቺ ማታስመስይ። ኤኒዌይስ ለማንኛውም እንግዲህ እንዴት አያችሁ ጋይስ? መኪና ታምራለች። ግን ለቪዲዮ ተከራይታ የመጣች ይመስለኛል። ሶሪ ጋይስ የራሴ ግምት ነው። አሁን እንደዛ ነው። የትኛ ዲያስፖራ ነው ቤት የስንት ሚሊዮን ገዝቶ የስንት ሚሊዮን ብር መኪና የሚገዛ? እጭ ተው።